ናፊባ ክፍል 21 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ ቻናላችን ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ይሆናል። ወደ ታሪኩ ክብርነቱ ኢንስፔክተር ሻንግዛ የተባለ ግለሰብ ቀጥሯል እንዴ አለች የፕሬዝዳንት ጽህፈት ቤት ኃላፊዋ ወደ ፕሬዝዳንቱ ቢሮ ገብታ። አዎ እባክሽ አስገቢልኝ ቀድሜ ልነግርሽ ይገባ ነበር ሲሉ መለሱ። እሺ ክብርነቱ ይቅርታ ኢንስፔክተር መግባት ይችላሉ። ኢንስፔክተር ሻንግዛው ለጸሐፊዋ ምስጋና አቅርቦ ወደ ፕሬዝዳንቱ ቢሮ በቀጥታ አንኳኩቶ ገባ። ፖሊሳዊ ሰላምታን ሰጥቶ እጅ ነሳ። ተቀመጥ ኢንስፔክተር ሻንግዛው ብሎ በእጁ እንዲቀመጥ ወደ ሶፋው አመለከተው። ይቅርታ እንግዲህ በቶሎ እንድትመጣ ስለጠራውክ ስራ እንደሚበዛብህ አውቃለሁ። በእውነት እንደ አንድ መርማሪ አንተ ስላለከን እንኮራለን በሚል አድናቆት ሽረት መንደርደር ጀመረ። አመሰግናለሁ ክቡር ፕሬዝዳንት ሲል መለሰ። ጥሩ እኔ ጋር ከመምጣትህ በፊት ካለቃ ጋር ተገናኝተህ ነበር እንዴ ሲል ፕሬዝዳንቱ ጥያቄውን አስከተለ። ኧረ በጭራሽ አላገኘኋቸውም ክቡር ፕሬዝዳንት አለ ኢንስፔክተር ሻንግዛው ቆፍጠን በማለት ፊቱ ላይም ሆነ ቃላቶቹ ላይ አንዳች ጥርጣሬ ሳያሳይ። አለመገናኘታችሁ ጥሩ ነው። ምን መሰለህ ካለቃህ ጋር አለመግባባት ተፈጥሯል። ምን መሰለህ እኛ ፖለቲከኞች ነን። ሀገር የምንመራ ዝም ብለን ሳይሆን ፖለቲካዊ ውሳኔዎችን ለማሳለፍና የተፈጠሩ ችግሮችን እልባት ለመስጠት ከሚመለከተው አካል ጋር ባለ ኃላፊነት ጋር በጥምረት በመስራትና ሌሎች ነገሮችንም እኩል በተያዘላቸው ጊዜ ማስኬድ ነው። ያ እንደምታውቀው የምርጫ ጊዜ ደርሷል እና መንግስት እንደመሆናችን ወገንና ህዝቦቻችንን ማነቃቃት የተሻለ ከፍታ ማነሳሳት ይኖርብናል። የጸጥታ ኃይሉ አስፈላጊውን ስራ እንዲሰራ በማድረግ ለማሳሰብ ለተወሰነ ጊዜ ትኩረታችሁን ወደ መንግስት ፖሊሲ ብታዞሩ ጥሩ ነው የሚል አቅጣጫ ነው ከመንግስት በኩል ያለው። በዚህ አዲስ የመንግስት አሰራርና የምርጫ ቅስቀሳ ላይ ነው ካለቃህ ጋር መግባባት የተፈጠረው። እና አንተ እንደ ወንጀል ክፍል መርማሪ ምን ትላለህ? መቼም የተደላደለ መንግስት ሳይኖር የህዝቡን ሰላምና ደህንነት ማስጠበቅ አይቻልም። ስለዚህ ለዚህ ህብረተሰባችን ከኛ የተሻለ መንግስት እንደሌለው በጨባጭና በማስረጃ ልናሳየው ልናስተምረው ይገባል። ፓርቲያችን ያንተን እርዳታና ድጋፍ ይፈልጋል። ምን ትላለህ? የሚል ጥያቄ አቅርቦለት ሻንግዛው የሚለውን ለማዳመጥ ዝም አለ። ክቡር ፕሬዝዳንት የሰው ልጅ በዚህ ምድር ላይ ሲኖር መጀመሪያ የሚፈልገው ሰላም ነው። በሰላም ከኖረ የሚበላውንም የሚጠጣውንም በነፃነት ማወራረድ ይችላል። ሰዎች በጥርጣሬ ነገ ምን ልንሆን እንችላለን ብለው እየሰጉ ባለበት ሀገር ላይ ማስቀደም ያለብን ሰላማቸውን እንዴት መመለስ አለብን የሚለውን ነው። እኔ የፖለቲካ ሀሳብ ብዙም አይገባኝም። ፖሊስነት ግን በደንብ ይገባኛል፣ ገብቶኛልም። ፖሊስነት ከፈጣሪ በታች የሰዎችን ደህንነት መጠበቅ ነው ትልቁ ስራው። ፍትህን ማስፈን፣ ህገወጦችንና ወንጀለኞችን ማቅረብ ነው የኔ ስራ። መንግስት ያለምንም የጸጥታ ችግር የፖለቲካ ርዕዮተ ዓለሙን የሚያስፈጽምበትን መንገድ ከባልደረቦቼ ጋር ሆኜ ለመዘርጋት ነው ቃል የገባሁት። ነገር ግን እነዚህ ሁሉ ትልቅ ችግሮች በተስተዋሉበት ሀገር ላይ የመንግስት ደጋፊ ሆኜ እውነትን ከሚጋፈጥ ንጹህ ህዝብ ጋር አልጋፈጥም። መጀመሪያ ጥያቄዎቹን ከመለስኩለት በኋላ ነው የኔን ፍላጎትን ማራመደው። ነገር ግን ይህ ባልሆነበት ምን ያመጣል ብዬ አልቆመም። ደግሞ ህዝብ የማይወደውን ስርዓት እድሜ እንደሌለው በሚገባ አውቃለሁ። እርሱ የዘነጉት ይመስለኛል ይሄን። አንድ ሁለት ጊዜ ሆ ብሎ ወጥቶ ተቃውሞን በአደባባይ አሳይቷል። አሁን ግን የቤቱን ማገር ነቅሎ ለጸብ መውጣቱ አይቀርም እያለ እያብራራ ስልኩ ጠራ። ይቅርታ ክብርነቱ ይህን ስልክ ማንሳት ይኖርብኛል አለና አነሳው። ምን ክብር ፕሬዝዳንት ይህን በጆሮ መስማት ይኖርቦታል አለና ስልኩን ላውድ ስፒከር በማድረግ አሰማው። እሺ መልሼ እደውላለሁ አለና ስልኩን ዘግቶ አዩ አይደል በየቀኑ ሰው እየተገደለ ያለበት ሀገር ላይ ያለነው። ምን አይነት ተልዕኮና አጀንዳ እንዳላቸው አናውቅም። ለዚህ የዲጂታል ምርመራችን የተዳከመ ነው። እኛ አሁን በሰው ትከሻ ላይ ነን፣ ፍላጎታችን ደግሞ ሌላ ነው። እንደ ሰው ሆነን ካሰብን ግን ይሄ ትልቅ ችግር ነው። ቆም ብለን ልናስብበት ይገባል። አሁን ከሁሉም በላይ ማሰብ ያለብን ህዝቡን ከዚህ አሰቃቂ ግድያ ዜና ነፃ እንዴት እንደምናደርገው ነው። ከዛ በኋላ ሌላው ቀስ ብሎ ይደርሳል። ታላላቅ ሀገራትን አሁን ላሉበት አስፈሪ ደረጃ የደረሱት መጀመሪያ ውስጥ ችግራቸውን በሚገባ ባለመፍታታቸው ነው። ያ አይሆንም ብለን የህዝቡን ችግር ጆሮ ዳባ ልበስ ብለን የራሳችንን ሀሳብ ብቻ ብናራምድ የምንጎዳው እኛው ነን። ተቀናቃኝ ፓርቲም በዚህ ቀዳዳ ገብቶ አያችሁ
ገዢው መንግስት የመጀመሪያ ጥያቄያችሁን ሳይመልስ ዙፋኑን ለማስቀመጥ ብቻ ነው የሚፈልገው። ስለዚህ ከእናንተ ደህንነት ይልቅ የሚያስበልጠው ስለ ስልጣኑ ነው። እኛም ብትመርጡ ግን አስተማማኝ የጸጥታ ኃይል በመፍጠር በቅድሚያ እናንተን ሰላም እናረጋግጣለን ብለው ነው የምርጫ ቅስቀሳ የሚያደርጉት። ህዝቡም አሜን ብሎ ነው የሚመርጣቸው። ከዛ በኋላ ደግሞ ሌላ ከህዝብ ጋር ግጥሚያ፣ ሌላ ደም መፋሰስ ነው የሚሆነው። ከዛ በፊት ክብርነቱ ቅድም ያልኳችሁን ነገር በጋራ እንስራ፣ ተዛመኑ። ያለምንም ጥርጥር ህዝቡ እናንተን ይመርጣል፣ እኛም ከጎናችሁ እንሆናለን። ምክንያቱም ፖሊስ ሁሌም ከእውነት ጎን ስለሆነ። ይቅርታ በጣም ብዙ አወራው፣ ሀሳብ ይሄ ነው። ከዚህ የተለየ ሀሳብ የለኝም፣ እንደተረዱኝ ሙሉ እምነት አለኝ ብሎ ዝም አለ። ፕሬዚዳንቱ ሸዋንግዛውን ሊያማለለበት ያሰበውን የስልጣን ሀሳብ በአንድ ጊዜ እርግፍ አድርጎ ተወ። ሀሳቡ ሸዋንግዛውን በአለቃህ ቦታ ትገባለህ፣ ለእኛ ትሰራለህ የሚል መደለያ ማታለያ ነበረ። ነገር ግን በሸዋንግዛው ቆፍጣና መልስ ሀሳቡ በሙሉ ጠፍቶ የሸዋንግዛውን የቅንነት ሀሳብ ላይ በማተኮር በስምምነት አንድ ሆኑ። እንደ እውነቱ ከሆነ በሚገባን ያስረዳኝ። ከምንም በላይ የመጀመሪያ ተጠቂዎች እናንተ ናችሁ። እኛ በየቀኑ ምን እንደሚፈጠር አናውቅም። ለህብረተሰቡም ቅርብ ስለሆናችሁ የሚገጥማችሁን ስለምታውቁ ነው። ይሄ ደግሞ ልክ ነው። እኔ መሰለኝ አለቃህ እኔን ሲቃወም አስተዳደራችን ያልተመቻችሁ መስሎኝ ለሌላ ፓርቲ የሚሰራ መስሎኝ ነበር። ነገር ግን አሁን ያ እንዳልሆነ ተረድቻለሁ። ስለዚህ እኔም ምክር ቤት አባላትም ከጠቅላይ ሚኒስትሩ ጋር በስፋት እንነጋገርበታለን። የቱ መቅደም እንዳለበትም እንደዛው። ለመልካም ቅንነት አመሰግናለሁ። አሁን ይበልጥ ኮርቻለሁ እንዳንተ አይነት ፖሊስ ስላለን በማለት እጁን በአድናቆት ለሰላምታ ዘረጋለት። ሸዋንግዛው በፈገግታ ጨበጠው። ክብርነቱ ስለተረዱኝ በጣም አመሰግናለሁ። አሁን ጨዋታችንን ከጨረስን አዲስ ወደ ተፈጠረው የግድያ ቦታ ሄጄ መረጃዎችን በአካል መሰብሰብ ይኖርብኛል አለ በአክብሮት ዝቅ እያለ። ሂድ መሄድ ትችላለህ። እኔም በጉዳዩ ላይ በግልጽም ቢሆን ማድረግ ያለብኝን ነገር እርዳታም አደርጋለሁ። ሙሉ የሀገሪቱ የጸጥታ ኃይሎች ፊታቸውን ወደዚህ እንዲያዞሩ ጥያቄ አቀርባለሁ። ራስንና ቡድንህን እየጠበቅ በምን ነገር ቢሆን ራሳችሁን ችግር ውስጥ እንዳታስገቡ ከሚል ምክረ ሀሳብ ጋር ተነስቶ በመጨበጥ ኢንስፔክተር ሸዋንግዛውን ሸኘው። ኢንስፔክተር ሸዋንግዛው ከቤተ መንግስት ሲወጣ የእፎይታ እስትንፋስን ሳበ። ታላቅ ሰንኮፍ ሊሆን ይችላል ያለው ስብሰባም እሱ እንደሚፈልገው መጠናቀቁ የፈጣሪ እጅ እንዳለበት አመነ። እውነት ነው። ሁሌም ፈጣሪ እውነትን የያዘ ንጹሐንም በሙሉ በቸርነት ይረዳል። አለቃም ከዚህ ሀሳብና ጭንቀት ገለል ብለው ሙሉ በሙሉ ወደ ስራቸው አትኩረው ይሰራሉ በማለት በብዙ ሀሳብ ውስጥ ሆኖ የመጣበትን መንገድ በደስታ ይመለሰው ጀመር። አንበሳ ልጅ፣ በየቀኑ አዳዲስ ነገሮችን በማድረግ በጣም እያስደመማችሁኝ ነው። ባለፈው ሮዚ፣ አሁን ደግሞ አንተ። በጣም በእናንተ እየኮራው ነው አለና መጽሐፏን ያገላብጣት ጀመር። እኔ እንኳን የመጽሐፏን ምንነት ውስጧ ስላለ እውነታ በሚገባ አውቃለሁ። ነገር ግን ለዛ ጥንብ እንዳየ ውሻ በየቦታው መረጃ ፍለጋ ለሚያነፈንፈው ለዛው የሰው ውሻ ኢንስፔክተር ደስታው ነው። ይህን ሲያገኝ ምን አይነት ስሜት እንደሚሰማው መገመት አያቅተኝም። ከዚህ በኋላ ያለው ስራ እሱ ነው። እነማን እንደሆኑ የመያዝ የእኛ ጉዳይ አይደለም አለ በልበ ሙሉነት። እውነት ነው አለቃ፣ ግን እስከ መቼ ድረስ ነው እንዲህ ተደብቀን እየሰራን ያለ ነው? ነገርሙ መልካም ስራ ነው። ስለዚህ ለምን ለፖሊሶች ግልጽ አንሆንላቸውም አለ ቢኒያም የተባለ ልጅ። ሳቅ አለና አየህ አሁን ለምን ትልልቅ ሚሽኖችን እንደማልሰጠህ ተረዳ። ምክንያቱም ስላልበሰልክ ነው አለና ቀጣዩ ማድረግ ያለብን ነገር ቢሆን ይህን መጽሐፍ በልዩ ሁኔታ ኢንስፔክተር ሸዋንግዛው ጋር እንዲደርስ ማድረግ ነው። ይህን ስራስ ማን በፈቃደኝነት ይሰራል? ለኔ አለቃ፣ ለኔ አለቃ። ብዙ እጆች ለኔ በሚል ተውለበለቡ። ይህ ስራ የሚሰጣት ደግሞ ቤቲ ነች። ቤቲ በምንም ታምር ማስነቃት የለብሽም። ከዚህ በፊት እንደነገርኳችሁ ታውቂያለሽ። በኢንስፔክተር ሸዋንግዛው ቢሮ የሚሄድበት አካባቢ የሚከታተሉት የዚህ ምስጢራዊ ቡድን አካላቶች አሉ። እናንተ ፈጽሞ አትለያቸውም። እንኳን እናንተ ፖሊሶቹም አያውቃቸውም እና በጥንቃቄ ሊሆን ይገባል። ካልሆነ መጽሐፉ የዚህ ቡድን አባላት ጋር ገባ ማለት ሌላ ችግር ነው የሚፈጠረው። ስላንቺ ማንነት ተከትለው ያጣራሉ። ምናልባትም አንብበሽ ይሆናል ተብሎ ለሌላ ሚስጥር እንዳታካፊ ሊገሉሽ ይችላሉ። ውሳኔው ወዲያው ነው የሚተላለፍብሽ። ተግባባን አይደል? ስለዚህ በቀላል መንገድ እጨርሰዋለሁ ብለሽ እንዳትዘናጊ ብዬ ነው አለና አስጠንቅቆ መጽሐፉን ጠቅልሎ ሰጣት። አደራ፣ ከምንም በላይ ያንቺ ሁኔታ ነው የሚያሳስበኝ። በጣም ተጠንቀቂ እሺ ቤቲ አላት። እሺ ችግር የለውም፣ በሚገባ ነው የምጠነቀቀው ስትል ቤቲ መለሰች።
የማሰሪው መስሎ ከተሰማሽና ፍርሃት ውስጥሽ ላይ ካደረ አሳውቂኝ፣ የሆነ መላ ፈጥራለሁ እሺ አላት ፍጹም በሆነ ፈገግታ። ምንም ችግር የለም አለቃ፣ አሳውቃለሁ በሚገባ አለሽ ቤቲ ራሷን እየነቀነቀች። እስኪ ቤቲን በቅርብ ርቀት ሆናችሁ ተከታተሏት፣ ውስጤ የሆነ ነገር እያለኝ ነውና አስፈርቶኛል፣ በጣም በቅርብ ርቀት ሆናችሁ እሺ በማለት ሌሎች አባላትንም ከቤቲ ጀርባ ሆነው የመጽሐፍ ርክክቡን ያለምንም ችግር እንዲከናወን ትዕዛዝ አስተላለፈ። የጠዋቷ ብትን ፀሐይ በአዲስ አበባ አናት ላይ እንደ ሕፃን ልጅ አሳሳቅ በቀይ ድዶቿ እየሳቀች መንጦጦ በኩል የብርሃን ፈለጓን እያሳየች ነው። ሁሉም የዕለት ተዕለት እንቅስቃሴውን ለውሎ ለመገበር ያሰፈሰፈ ይመስላል። ሸገር የሁሉ እናት በጠዋትም ነዳዮች በየመንገድ ዳሩ አስቀምጣ የጠዋት ቆሌዎችን በተመጽዋቾች ዜማ ታረሰረስ ጀምራለች። ያለው ካለው በታች ሲቸር የሌለው ፍጹም በሆነ ሐዘኔታ ለመነመን በሚያስቀርበው አስተያዘን የተመጽዋቾችን ሁኔታ ገርቦ መንገዱን ይቀጥላል። ይህን ሁሉ ትዕይንት አስተውሎ ለተመለከተ የተፈጥሮና የዓለምን መስተካብር ቁልጭ ብሎ ያየዋል። የዓለምን ዓለም አስረስቶ የዘላለም ዓለምን የሚያስናፍቅ ትዕይንትን ያጭራል። አለቃዬ ምንም ነገር የሚያሰጋ ነገር የለም። በእርግጠኝነት ሐሳባችንን የተረዳ ይመስለኛል። መጀመሪያ ላይ ጥሩ ባልሆነ አረዳድ ነበረ። የመጀመሪያው ነገር እኔም ያንተን ሐሳብ የፌዴራል ፖሊስ ኮሚሽኑን ሐሳብ ስደግፍ ትንሽ ደነገጠ መሰል። ወደ ራሱ በመመለስ ለረጅም ደቂቃ እኔ ስናገረው የነበረውን በሙሉ ነው ሲሰማ የቆየው አለ ኢንስፔክተር ሸዋንግዛው ደስታ በብርሃን ጸዳል በፊቱ ላይ እየተጎናጸፈ። በእርግጥ በጠዋቱ ይህን የመሰለ ዜና መስማቴ ደስ ብሎኛል። ነገር ግን ምን መሰለህ፣ እነሱም የሚታመኑ አይደሉም። ምናልባትም አንተ የኔ ወገን መሆንህን ሲያይ የሐሳብ ለውጥ አድርጎ ይሆናል። ምን ልልህ ፈልጌ ነው፣ በመጀመሪያ አንተን የጠራህ በእኔ ላይ ቀጥተኛ የሆነ የኃላፊነት ሹመት ሊሰጥህ ነበረ። ነገር ግን አንተ ያን ወርቃማ ዕድሉን ጭቃ ስትጥልበት በፍጥነት ለዚህ የሚሆን ሐሳብ ቀድሞ ስላልተዘጋጀ ያለው አማራጭ እኛ እንዳቀድነው በሐሳብህ እንደተስማማ ማሳመን ነው። ከትንሽ ጊዜ በኋላ ታየዋለህ። እመነኝ፣ እነሱ መቼም ሐሳባቸውን ስህተት መስሎ አይታያቸውም። ይህም በሚገባ አውቃለሁ። ከዚህ በፊት የነበሩ ባለስልጣናት ባህሪ ጠንቅቄ ነው የማውቀው። ብቻ እኛ ማድረግ ያለብን ብቸኛው ነገር ቢኖር ቶሎ ማድረግ ያለብንም ማድረግ ብቻ ነው። ከዛ ውጪ በእነሱ ሐሳብ ተዘናግተን የምንሰራውን ስራ ቸልና ጊዜ መስጠት አይኖርብንም። ሸዋንግዛው ይበልጥ በግርምትና በድንጋጤ ውስጥ ሆኖ ያለቃውን ንግግርና ሐሳብ ያዳምጣል። ግን እኮ አለቃ፣ አሁን ለምሳሌ ቅድም በተነጋገርንበት መሰረት ኮሚሽነር ደውሎ በነገረኝ ዜና ስልኩን ላውድ አድርጌ ስለነበረ ክቡር ፕሬዚዳንቱ በጣም ደንግጧል እና በዚህ ልክ ቅጽበታዊ መጠራጠር፣ ማስመሰልና ሌላ ትወና ውስጥ ለመግባት ያስባሉ ብዬ ማሰብ ይከብደኛል። ስለዚህ እኛም ብዙም ሳናምናቸው ብዙም ደግሞ ሳንጠራጠራቸው ስራችንን ብንቀጠል ብዬ አምናለሁ። ደግሞ ይህ ጉዳይ ከምንም በላይ እኛን ሳይሆን የህዝብ ማዕበል የሚወስዳቸው እነሱን ነው። የፖለቲካ ርዕዮተ ዓለማቸውን ነው። ስለዚህ ለእኛ ሳይሉ ለራሳቸው ሲሉ ይረዱናል፣ ይደግፉናል። ካልሆነም በእኛ ላይ ሌላ ቁማር ከተጫወቱ በእኛ ይበልጣል። ክፍላችንም በሙሉ ተፈናቃዮች እንዲደገፍ ማድረግ ነው በማለት ቆፍጠና ለኢንስፔክተር ሸዋንግዛው። እሺ እንግዲህ እንዳልክ፣ እኔ ብቻ ካለመናገር መናገር ይሻላል። ያው የሚባለውስ ካለመናገር ደጃዝማችነት ይቀራል አይደል የሚሉት አባቶቻችን በማለት ሐሳቡን አሰረገለትና እንቅስቃሴያቸውን በሙሉ ይነጋገሩ ጀመር። እንደነገርኩ እኔ እንድሳተፍ የምትፈልግበት ቦታና ሐሳብ ለመሳተፍ ዝግጁ ነኝና የሙሉ ምርመራ ኦፕሬሽን ነድፈህ በወረቀት መልክ እንድሰጠኝ እፈልጋለሁ በማለት ባለበት ትቶት ወጣ። ኢንስፔክተር ሸዋንግዛው በመስኮት በመጋረጃ አምልጦ ግንባሩ ላይ የምትደንሰው የፀሐይ ብርሃን በሌባ ጣቱ እያሻሸ አይኖቹን ከደን አድርጎ እያሰበ ነው። የሰሞኑ ጥንቅጥና አዲስ አጀንዳ የሆነው የታቀደለት እየሆነም በማሰብ ሁሉንም ነገር ባለማመን መንፈስ ውስጥ ያለ አእምሮ በግድ ለመሰብሰብ የሚታገልም ይመስላል። አለቃውና ፕሬዚዳንቱ የተጣሉበት ሁኔታ አልገባህ ብሎታል። ሁለቱንም ሊያምናቸው እንዳልቻለ ፊቱ ላይ ይነበባል። ሸዋንግዛው ቢሮ መስኮቱን ከፍቶ አሻግሮ ይመለከታል። መኪኖች፣ ሰዎች ዝቅዝቅ ቁልቁለት ይወርዳሉ። ሐሳባቸው ሁሉ የህዝብ አስከባሪ ላይ ትተው እንደሚንቀሳቀስ በማወቅ ሐሳብን ገባው። የእነዚህ ሰዎች ህይወት ከፈጣሪ ቀጥሎ ደህንነታቸው የሚያረጋግጠው በህግ አስከባሪዎች መሆኑ በሱ ላይ የተጣለ እንደሆነ ሲያስብ
ትልቅ ስራ እንደተሸከመ ከቀደመ ጊዜ በላይ ስራውን በሚገባ መጨረስ እንዳለበት ተረድቶ እጁን አጣምሮ አስፓልቱን እየተመለከተ እያለ አንድ አይነ ስውር ሰውዬ በምርኩዝ የመኪና መንገድ ለማቋረጥ በሚማስንበት ጊዜ ከመብራት አምልጦ የመጣ መኪና ሊገጨው ሲል መኪናውን በፍጥነት የእግር ፍሬኑን በመያዝ የሰውየውን ሕይወት ለማትረፍ በድንገት መኪናውን አቁሞ በመስኮቱ ብቅ ብሎ እንዴ ሰበብ ልትሆንብኝ ነው? ቆይ ምንድን ነው? በማለት የተለመደ የትዕግስት አልባነት ማሳያ የሆነውን የታክሲ ሹፌሮችን ባህሪ ንጭንጭ ባልተገባ ቃላት አስተጋባ። አይነ ስውሩ ግን አንድም መልስ ሳይመልስለት መንገዱን መሻገሩን ሲቀጥል ኢንስፔክተር ሸዋንግዛው በፍጥነት ከቢሮ ወርዶ የታክሲ ሹፌሩ ያቆመበት መሃል አስፓልት ላይ በቅጽበት ተገኘ። ሹፌሩ ፖሊስ መሆኑን ሲመለከት የፍርሃት ምልክት እያሳየ ምን መሰለህ ፖሊስ፣ እንዴት እግረኛ በማይሻገርበት ሰዓትና ጊዜ ያቋርጣል? እንደው ድንገት ፍሬን እምቢ ቢለኝስ? የሁለታችንም ህይወት ችግር ላይ ሆነ፣ እሱም ህይወቱን ያጣል፣ እኔም ያለ ጊዜ እስር ቤት በመግባት የምሰራበትን እድሜ በስር ጨርሳለሁ ማለት አይደል? በማለት ሁኔታውንና የሰውየውን ጥፋት ለማመሳከር ቃላቶችን መደርደር ጀመረ። አውቃለሁ፣ ግን አንተ ሾፌር ነህ፣ ይህን ከግምት ውስጥ ማስገባት አለብህ። ለማንኛውም እኔ ወረድኩህ ልቀጥህ ሳይሆን ምክር ቢጤ ለለክሰህ ነው። ከመቆጣትህ በፊት በስክነት በእርጋታ በጥሩ ስብዕናና ልቦና የገጠመህን ነገር ማለፍ ነው። እሳቸውን ከምትናገራቸው ይልቅ መኪናህን ወደ ዳር አቁመህ ወርደህ ምርኩዛቸውን ይዘህ ብታሻገራቸው የህሊና እረፍትም ታገኛለህ። ውሎህም በደስታ የተሞላ ይሆናል። ምክንያቱም ያደረግከው መልካም ነገር ቀኑን ሙሉ እንድትደሰት ያደርግሃልና ብሎ አይነ ስውሩን ሰው እየመራ ይዟቸው ተሻገረ። የታክሲ ሾፌሩም እንዳልቀጣው ሲያረጋግጥ በደስታ ተሞልቶ መንገዱን ቀጠለ። ጌታዬ ወዴት እየሄዱ ነው? በትህትና አይነ ስውሩን ጠየቃቸው። አይነ ስውሩም ወደ ጣሊያን ትምህርት ቤት ነው የሚሄደው አሉና ምስጋናቸውን ማሽኮርኮር ጀመሩ። በዚህ ጊዜ የእጃቸው መምሪያ ምርኩዝ ሸዋንግዛው ከያዛቸው እጅ አላቀው ወደ ሌላኛው እጃቸው ሲያዛወሩ በብብታቸው ያዙት መጽሐፍ ወደቀ። ውይ መጽሐፍ የወደቀብኝ ልጄ፣ እባክህ አንስተህ ስጠኝ። ሸዋንግዛው ጥያቄያቸውን በፍጹም ፈገግታ ተቀብሎ አንስቶ ሲሰጣቸው መጽሐፉን ገልብጠው ተቀበሉት። ሸዋንግዛው እንዳለት ደርቆ ቆመ። አይነ ስውሩ ያቀፉት መጽሐፍ ናፊባ ይሰኛል። ጌታዬ ይህን መጽሐፍ ከየት ነው ያገኙት? አላቸው ሸዋንግዛው እየተስገበገበ። ልጄ አሁን ወደዚህ ከመምጣቴ በፊት ነው የገዛሁት። አዲስ መጽሐፍና ጥሩ ዜታ ያለው ነው ሲለኝ ገበያ ላይ ተፈላጊ እንደሆነ ሲነግረኝ መቼም የተወደደው በብዙ ሰዎች ዘንድ የሚፈለግ መጽሐፍ ማንበብ እንደ ሰውዬ ያጓጓናል። እኔም 307 ብር አውጥቼ ገዛሁት። ምን ነው አንተ ተፈልገው ነበር? በማለት ሸዋንግዛውን መልሰው ጠየቁት። አዎ አባቴ በጣም ነው የምፈልገው። ይህን መጽሐፍ ለመመራ ይጠቅመኛል። ይህን መጽሐፍ ለማግኘት ያልፈለግኩበት ቦታ የለም። ነገር ግን ላገኘው አልቻልኩም። አሁን ድንገት እርሶ ጋር ሳገኘው በጣም የደነገጥኩትም የገረመኝም አለ ሸዋንግዛው ፍጹም በሆነ አክብሮትና ትህትና። ገባኝ፣ ሁኔታህን በአይኔ ባላይም በድምፅህ ግን አሳይተኸኛል እና መጽሐፉን ይህን ያክል በጣም የምትፈልገው ከሆነ ውሰደው። ለመልካም ስብዕና ስጦታ ይሆናልኝ። መልካም ሰው ነህ። ከዚህ በላይ ጥሩ ስጦታ ብሰጥህ ምንኛ ደስ ባለኝ። ነገር ግን በዚህ ሰዓት ላደርግልህ የምችለው ነገር ቢኖር ይሄ ብቻ ነው። ስለዚህ ውሰደውና መርመርበት። ስገምት መርማሪ ሳትሆን አትቀርም። ፖሊስ እንደሆንክ ሾፌሩን ስታናገረው በነበረበት ጊዜ አስተውያለሁ። በኋላም ድምፅህን የት እንደሰማው ለማስታወስ ስሞክር በመጨረሻ አገኘሁት። አንተ በህዝብ ዘንድ የምትወደደው የወንጀል መርማሪው ኢንስፔክተር ሸዋንግዛው መሆንህን አወቅኩ። ስለዚህ መቼም ያለምንም ቁም ነገር ለመፈለግ አትሞክርምና መፈለግህ ስላሳመነኝ ውሰደው። ደስ ብሎ ስራህን ስራበት። እኔም በ307 ብር የማይገኝ የህሊና እርካታን ባንተ አገኛለሁ። ለእኛ የህዝቡ ስትል ሌት ተቀን ከማፊያዎች ጋር ትሯሯጣለህ። ለስራ ይቺ ምንም ናት በማለት መጽሐፉን እጁ ላይ ያስቀመጠለት። ሸዋንግዛው በአይነ ስውሩ አነጋገር ለረጅም ደቂቃ ከተሰለበ በኋላ ከወገቡ ጎንበስ በማለት ለወራት ሲፈልገው የነበረውን መጽሐፍ ተቀበለ። አዎ በሚገርም ሁኔታ ያለምንም ችግር ሚሽናችን ተሳክቷል። ስጋት ሁሉ ተራ ስጋት ነበር። በምንም ተአምር በማይማነንበት ሁኔታ መጽሐፉ ኢንስፔክተር ሸዋንግዛው ጋር እንዲደርስ አድርገናል አለሽ ቤቲ አሻግራ አይነ ስውራኑን ኢንስፔክተሩን ሸዋንግዛውን በአጉሊ መነጽር አቅርባ እየተመለከተች። ጥሩ በያሁን ኢንስፔክተር ሸዋንግዛው መጽሐፉ በትክክል እንደደረሰው ከተረዳሽ አካባቢውን ለቀሽ ጥፊ። አሁኑን ወደ እኔ መምጣት ይኖርብሻል
በማለት ቤቲን አለቃዋ አስጠነቀቃት። ቤቲ አለቃዋን ትዕዛዝ በመቀበል ለደቂቃዎች ሻዋንግዛውን ከተመለከተች በኋላ ከአካባቢው በፍጥነት ተሰወረች። የዛን አካባቢ ቆይቷ በቅርብ ርቀት ሆኖ የሚከታተሏት ባልደረቦቿም እሷኑ ተከትለው ወዲያው ወደ አለቃው ቢሮ መንገድ ጀመሩ። እስኪ ምን እንደደረሽ በዝርዝር ንገሪኝ አለ ያለምንም ስጋትና ፍርሃት ሚሽኗን በመጨረሷ ተገርሞ። በቃ ምንም ያደረግኩት ነገር የለም። በመጀመሪያ የኢንስፔክተር ሻዋንግዛው ቢሮ ፊት ለፊት በመሆን የኢንስፔክተሩን ድርጊት መከታተል ሲሆን ይህንንም ትኩረት እንዲስብና መኪና አዘጋጅቼ የራሴን አይነ ስውር በማዘጋጀት የመንገድ ዳር መብራቱ እስኪጠፋ ጠብቄ በመብራቱ በጎን በኩል ማለትም የመብራቱ መጥፊያና መብራት መሰረት ያደረጉ መንገዶች ላይ የተዘጋጀ መኪናችንን በማስነሳት ወደ መንገዱ እንዲገባ ያደረግነው። ትንሽ ነገር ብቻ አሰብኩኝ። ሌላው ደግሞ እሱም የውሸት አይነ ስውር በማድረግ መንገድ እንዲገባ በማድረግ የትና ምን ላይ የሰው ማቆም እንዳለበት መኪናውን ተነጋግረን ስለነበር ልክ ሻዋንግዛው መስኮት ላይ እንደሆነ ስንመለከት ቲያትራችንን መተወን ጀመረን። በዚህም ካሰብነው በላይ ቀላል ነው የሆነልን በማለት የሆነውን ሁሉ ያለንከን እንድፈጽም ረዳኝ ብላ ቤቲ ዝም አለች። ክፍል 22 ይቀጥላል።